ሰላም ጤና ይስጥልን የተከበራችሁ የስፖርት ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። የፊታችን ቅዳሜ መላው የእግር ኳስ ዓለም አይኑን ወደ ማንቸስተር ያደርጋል። ታላቁ የማንቸስተር ደርቢ ቀያይ ሰይጣኖቹ ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ የከተማ ተቀናቃኛቸውን ማንቸስተር ሲቲን ያስተናግዳሉ። ዩናይትድ በአዲሱ አሰልጣኛቸው ማይክል ካሪክ እየተመሩ አዲስ ምዕራፍ ለመጀመር ሲጣጣሩ፣ በሌላ በኩል ፔፕ ጋርዲዮላ እና ልጆቹ ሰባተኛውን የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ወደፊት እየገሰገሱ ነው። ይህን ታላቅ ጨዋታ በጉጉት እየጠበቅን ዛሬ በታሪክ የማይረሱ በስሜት የተሞሉና የእግር ኳስ አፍቃሪውን ያስገረሙ 11 ታሪካዊ የደርቢ ትዕይንቶችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ወደ ቅርብ ጊዜ ትዝታችን እንጀምር። ታህሳስ 2024 ማንቸስተር ሲቲ በገዛ ሜዳው አራተኛ ተከታታይ የደርቢ ድል ለመቀዳጀት ተቃርቦ ነበር። ዮስኮ ቫርዲዮል በግንባር በገጫት ጎል ሲቲዎች 1-0 እየመሩ እስከ 88ኛው ደቂቃ ድረስ ዘለቁ። ነገር ግን አይቮሪ ኮስታዊ ወጣት አማድ ዲያሎ ሌላ እቅድ ነበረው። መጀመሪያ በማቲያስ ኑኔዝ ላይ ጥፋት እንዲሰራ በማድረግ ፍጹም ቅጣት ምት አስገኘ። ብሩኖ ፈርናንዴዝም ወደ ጎል ቀየረው። ጨዋታው ሊጠናቀቅ 2 ደቂቃ ሲቀረው ግን አማድ ካልጠበቀው አቅጣጫ አስገራሚ ግብ በማስቆጠር ለሩበን አሞሪም ብቸኛውን የደርቢ ድል አስረከበ። በሁለተኛ ደረጃ የሚጠቀሰው የፎደን እና ሃላንድ ታሪካዊ ሃትሪክ ነው። በቅርብ ዓመታት ሲቲዎች በደርቢ የበላይነትን ይዘዋል። የዚህ የበላይነት ማሳያ ደግሞ በ2022 ሲቲ ዩናይትድን 6-3 የረታበት ጨዋታ ነው። በኤሪክ ቴን ሃግ ይመራ የነበረው ዩናይትድ በፎደን እና በሃላንድ ጥምረት መፈራረስ ጀመረ። በሊጉ ታሪክ በአንድ ጨዋታ 2 ተጫዋቾች ሃትሪክ የሰሩበት ሶስተኛው ጨዋታም ሆነ። ምንም እንኳን ዩናይትድ በመጨረሻ 2 ጎሎችን ቢያስቆጥርም በሁለቱ ቡድኖች መካከል የነበረው የጥራት ልዩነት ግን በግልጽ የታየበት ምሽት ነበር። ጥቅምት 2022 ሶስተኛው ክስተት ዩናይትድ የሲቲን የሻምፒዮናነት በዓል ያበላሸበት ቀን ሚያዝያ 2018 እንደ ፈረንጆቹ ነበር። ፔፕ ጋርዲዮላ ዩናይትድን አሸንፎ የፕሪሚየር ሊጉን ዋንጫ በደርቢ ጨዋታ ለማንሳት ተቃርቦ ነበር። በግማሽ ሰዓት ውስጥ ሲቲ 2-0 እየመራ የክብር በዓሉ የተጀመረም መስሎ ነበር። ነገር ግን በጆዜ ሞሪኖ የሚመሩት ዩናይትዶች በሁለተኛው አጋማሽ በ16 ደቂቃ ውስጥ 3 ግቦችን አስቆጠሩ። ፖል ፖግባ 2 ጎሎችን ሲያስቆጥር፣ ክሪስ ስሞሊንግ የአሸናፊነቷን ጎል አከለ። ሲቲዎች ዋንጫውን ለማንሳት ሌላ ሳምንት እንዲጠብቁም ተገደዱ። አራተኛው ክስተት የሮቢን ቫን ፐርሲ የመጨረሻ ደቂቃ አስደሳች ጎል ናት። ይህም የሆነው ታህሳስ 2012 ላይ ነበር። ሰር አሌክስ ፈርጉሰን በ2012 ዋንጫውን በጎል ልዩነት ለሲቲ አሳልፈው መስጠታቸው እጅግ አሳምሟቸው ነበር። በጡረታ ከመሰናበታቸው በፊት ዋንጫውን ለመመለስ ሮቢን ቫን ፐርሲን ከአርሰናል አስፈረሙ። በኢታድ ስቴዲየም ጨዋታ 2-2 በሆናቸው ውጤት ሊጠናቀቅ ሲል በ92ኛ ደቂቃ ቫን ፐርሲ በቅጣት ምት ያስቆጠራት ጎል ዩናይትድን ለዋንጫው መንገዱን አመቻቸችለት። አምስተኛው ክስተት የቪንሰንት ካምፓኒ ወሳኝ ጎል ናት። ይህ ጨዋታ ምናልባትም በደርቢ ታሪክ ትልቁ ጨዋታ ሊባል ይችላል። የተደረገውም ሚያዝያ 2012 እንደ ፈረንጆቹ ነበር። ዩናይትድ በሊጉ አናት ላይ ተቀምጦ ዋንጫውን ለመውሰድ ተቃርቦ ነበር። ነገር ግን ቪንሰንት ካምፓኒ በግንባር ያስቆጠራት ብቸኛ ጎል ሲቲን ወደ ሰንጠረዡ አናት መለሰችው። ይህች ጎል ሲቲ የመጀመሪያውን የፕሪሚየር ሊግ ዋንጫ እንዲያነሳና በከተማው ያለውን የኃይል ሚዛን እንዲቀይር መንገድ የከፈተች ነበረች። ስድስተኛው ክስተት የማሪዮ ባሎቴሊ ዋይ ኦልዌይስ ሚ ወይንም ለምን ሁሌ እኔን ብቻ የሚለው ክስተት ነበር። ይህም የሆነው ጥቅምት 2011 እንደ ፈረንጆቹ በኦልድ ትራፎርድ ሲቲ 6-1 ያሸነፈበት ታሪካዊ ቀን። ከውጤቱ በኋላ ግን ማሪዮ ባሎቴሊ ያስቆጠራት ጎልና ያሳየው መልእክት አይረሳም። በቤት ውስጥ ከጓደኞቹ ጋር ርችት ሲተኩስ የነበረውን አወዛጋቢ ዜና ለመመለስ ለምን ሁልጊዜ እኔ የሚል ጽሑፍ ያለበትን ማሊያ አሳየ። ያ ጨዋታ ለዩናይትድ ከ1955 ወዲህ በገዛ ሜዳው የደረሰበት የከፋ ሽንፈት ነበር። ሰባተኛው የሩኒ ድንቅ የኋሊት ምት ነበረች። የደርቢው ስሜቱ ልዩነት። ስለ ማንቸስተር ደርቢ ሲነሳ ይህች ጎል ቀዳሚ ናት። ናኒ ያሻገራትን ኳስ ዋይኒ ሮኒ ባልተጠበቀ ሁኔታ ወደ ላይ ተወርውሮ በኋሊት የመታት ኳስ ወይም ኦቨርሄድ ኪክ የሲቲውን ግብ ጠባቂ ጆ ሃርትን ባለበት አስቆመችው።
ሰር አሌክስ ፈርጉሰን በኦልድ ትራፎርድ ካዩዋቸው ጎሎች ሁሉ ምርጥ መሆኗን መስክረዋል። ስምንተኛው ምናልባትም አስቂኙ ክስተት ሊባል የሚችለው በሚያዝያ 2010 የስኮልስ ጎልና የጋሪ ኔቭል ፖል ስኮልስን መሳም ሁኔታዊ ክስተት ነበር። በኢትሃድ ስቴዲየም ጨዋታው ያለምንም ጎል ሊጠናቀቅ ጥቂት ሰከንዶች ሲቀሩት ፖል ስኮልስ በግንባር ጎል አስቆጠረ። በደስታ የሰከረው ጋሪ ኔቭል ታዲያ ወደ ስኮልስ በመሄድ ከንፈሩን የሳመበት ትዕይንት ዛሬም ድረስ በቪዲዮ መዝገቦች ላይ በሳቅና በግርምት ይታወሳል። ዘጠነኛው ክስተት የማይክል ኦዌን አስገራሚ ጭማሪ ደቂቃ ጎል ነበር። ይህም የሆነው መስከረም 2009 ላይ ነበር። ይህ ጨዋታ በብዙዎች ዘንድ የፕሪሚየር ሊጉ ምርጥ የደርቢ ጨዋታ ተብሎም ይታሰባል። ጨዋታው 3-3 ሆኖ ሊጠናቀቅ ሰከንዶች ሲቀሩት የቀድሞ የሊቨርፑል ኮከብ ማይክል ኦዌን በ96ኛው ደቂቃ አስገራሚ ጎል አስቆጥሮ ኦልድ ትራፎርድን በአድናቆት አናወጠው። ሰር አሌክስ ፈርጉሰንም ከጨዋታው በኋላ ሲቲን ጩኸታም ጎረቤት በማለት የጠሩበት ወቅት ነበር ጊዜው። አስረኛው ክስተት የሙኒክ አየር አደጋ 50ኛ ዓመት መታሰቢያ የካቲት 2008 ከእግር ኳስ ፉክክር በላይ ሰብአዊነት የታየበት ቀን ነበር። የሙኒክ አየር አደጋ 50ኛ ዓመትን ለመዘከር ሁለቱም ቡድኖች ስፖንሰር የሌለባቸውን የድሮ ማሊያዎች ለብሰው ቀረቡ። በኦልድ ትራፎርድ የታየው የአንድ ደቂቃ ዝምታና በሁለቱ ቡድኖች መካከል የታየው አንድነት የደርቢው ሌላኛው ታሪክ ገጽታ ነበር። 11ኛው ክስተት የጋሪ ኔቭል እና ፒተር ሽማይክልን ፍጥጫ ያስታውሰናል። ይህም የሆነው ህዳር 2002 እንደ ፈረንጆቹ ነበር። የቀድሞ የዩናይትድ ግብ ጠባቂ ፒተር ሽማይክል ወደ ሲቲ ማምራቱን ጋሪ ኔቭል በጭራሽ አልተቀበለውም ነበር። በወቅቱ በሜን ሮድ ስቴዲየም በነበረው ጨዋታ ሽማይክል በታኔል ውስጥ ለኔቭል እጁን ቢዘረጋም ኔቭል ግን ፊቱን አዙሮ ሰላምታ ለመስጠት ፈቃደኛ አልነበረም። ይህ ትዕይንት ታዲያ በደርቢ ውስጥ ያለውን ከፍተኛ ጥላቻና ፉክክር ቁልጭ አድርጎ የሚያሳይ ነበር። እነዚህ 11 ታሪካዊ ትዕይንቶች የማንቸስተር ደርቢን ልዩ ያደርጉታል። የፊታችን ቅዳሜስ ምን አዲስ ታሪክ ይፈጠር ይሆን? ማይክል ካሪክ ዩናይትድን ወደ ድል ይመልሱት ይሆን ወይስ ፔፕ ጋርዲዮላ የበላይነቱን ያስጥላል? እናንተስ ውጤቱ ምን ይሆናል ብላችሁ ትገምታላችሁ? ግምታችሁን በኮሜንት መስጫ ውስጥ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እናመሰግናለን።